ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች። ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። ዛሬ ብዙዎችን እያነጋገረ ያለው አቶ ጌታቸው ረዳ ከአልጀዚራ ጋር ያደረጉት ቆይታ ነበር። ጠያቂው በተለያየ ጥያቄ ሲያፋጥጣቸው ነበር። ጄኖሳይድ ትግራይ ላይ መፈጸሙን እርግጠኛ ነህ ባለፈው ብለህ ነበር 2021 ላይ አሁንስ ምን ትላለህ ተብሎ ጠይቀውት በተደጋጋሚ ሲያፋጥጠው ነበር። አቶ ጌታቸው ረዳ ጄኖሳይድ መፈጸሙን አምኖ በአቶ ዶክተር አብይ መፈጸሙን ግን አሁን መናገር አልችልም ሲል ተደምጧል። ቪዲዮ ላይ እንደተመለከትነው ጋዜጠኛው ሲያስጨንቀው ነበር። ከዚህ በተጨማሪም በፌዴራል መንግስቱ እጅግ አዝነናል ሲል ስምረት ፓርቲ መግለጹ በአቶ ጌታቸው ረዳ የሚመራው የቀድሞ ህወሓት አመራሮች የመሰረተው ዲሞክራሲያዊ ስምረት ትግራይ ፓርቲ ያወጣው መግለጫ በፌዴራል መንግስቱ አዝነናል የሚል ነው። በዚህም ብዙዎች በዶክተር አብይና በአቶ ጌታቸው ረዳ መሃል ችግሮች ተፈጥረዋል እያሉ ጥያቄ እያነሱ ይገኛል። በሁለቱ መሃል ያለው ቀረቤታም ከልክ አልፎ ነበር ወይስ የሚሉ ነጥቦች ዛሬ በሶሻል ሚዲያ እየተዘዋወሩ ነው። በዚህ ጉዳይ የስምረትን መግለጫ ጨምረን የአቶ ጌታቸውን መግለጫና ኢንተርቪው አንድ ላይ ሰብሰብ አድርገን ለእናንተ ይዘን ቀርባለን። በኦሮሚያ ክልል ሸገር ከተማ አስተዳደር ለጋጠፈው ለገዳዲ ከተማ ደንበል ወረዳ ነዋሪዎች ለምን ዓላማ እንደሚል ያላወቅነው ገንዘብ በግድ ክፈሉ እየተባሉ ነው ሲሉ ያዩ ዛሀበሻ ኦፊሻል ምንጮች ገለጹ። ክፍያው ጭራሽ በግለሰብ የባንክ አካውንት ጭምር ገቢ እንድናደርግ እየተጠየቀን ያሉት ነዋሪዎቹ እየተሰጠን ያለው ደረሰኝ ማህተም የሌለው ነው ሲሉ ተናግረዋል። ክፍያው ለምንድን ነው ብለን ስጠይቅ የተለያዩ መልስ ነው የሚሰጠን ያሉ ሲሆን ግማሹ ማዘጋጃ ቤት አገልግሎት ነው ይላሉ፣ ሌሎች ደግሞ ድልድይ ማሰራይ ነው ይላሉ። ደረሰኝ ስጠይቃቸው ማህተም የሌለው ብጫቂ ወረቀት ጽፈው ይሰጡናል። ማታ ማታ በር እያንኳኩ በግለሰብ አካውንት ጭምር ይህን ያህል ብር አስገቡ ይላሉ። እጅግ ተማረናል ሲሉ ተናግረዋል። በዚህ ጉዳይ በአካባቢው ያሉን የወረዳ አመራሮች ለማግኘት መረጃ ሞክረናል። በዚህ ጉዳይ በኋላ እንመለሳለን። አቶ ታዬ ደንደአ ተጨማሪ 3 ክሶች ቀረበባቸው። ከሌሎች ኃይሎች ጋር በመመሳጠር መንግስትን ለመጣል ስውር መሰናዶ ማድረግን፣ ህዝብን የሚያነሳሳ ህዝብን ሞራል ዝቅ የሚያደርግ ፕሮፓጋንዳ በመንዛት መንግስትን በኃይል ለመናድ መሞከር የሚለው ክስ ባለፈው ከቀረባቸው ክስ ጋር በፍሬ ተመሳሳይ ነው ተብሏል። አቶ ታዬ ከቀረቡባቸው አዲስ ክሶች ሆርን ኮንቬንሽን የተባለ ማህበራዊ ሚዲያ መድረክ ላይ ካደረጉት ቃለ መልስ ጋር የሚያዝ እንደሆነ ጠበቃው ገልጿል። 3 ክፍል የተላለፈው ቃለ መልስ አቶ ታዬ በስር ላይ ሳሉ አየበር ላይ እንደዋለ ይታወስ ነበር። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራራላችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። የአቶ ጌታቸው ረዳና የአልጀዚራ ቆይታ ብዙዎችን እያነጋገረ ይገኛል። አብርሃ ደስቱ በፌስቡክ ገጹ ላይ እንዳስቀመጠው የአቶ ጌታቸው ረዳና አብይ ጋር ያለው ሃኒሙን በልኩ ቢሆን እላለው ሲል ጽሑፉን ይጀምራል። እርቅ መፍጠርና አብሮ መስራት ችግር የለውም፣ የተጋነነ ከልክ ያለፈ ሲሆን ግን አስፈላጊነቱ አይታየኝም፣ ርቀታቸውን መጠበቅ አለባችሁ ሲል ይናገራል። ምክንያቱም በቪዲዮ ላይ አቶ ጌታቸው ረዳን ጠያቂው ሲያስጨንቀው ይታያል። ቀጥሎ አቶ ጌታቸው በጦርነት ጊዜ የህወሓት አፈኛ ስለነበር አሁን ከጦርነት በኋላ ሚዲያዎችን መምረጥ ይኖርበታል። በጦርነት ጊዜና በኋላ የሚነገር ነገር ቶሎ ይለያያልና የተቆራረጠው የጌታቸው ረዳ የአልጀዚራ ቆይታ ሳየው በአሁን ጊዜ ብዙ ጋዜጠኞችና ዩቲዩበሮች እንግዳ ጋብዘው ቃለ መጠይቅ ሲያካሂዱ ዓላማቸው ጥያቄ ጠይቀው መልስ መሻት ሳይሆን እንግዳውን በተቻለ መጠን አዛብቶ የተመልካች ትኩረት በመሳብ ቪዲዮ ዋይራል ወጥቶ ብዙ ቪው ማግኘትም ነው ገንዘብ ነው ሲለው እንግዳቸው አሪፍ መልስ በሚሰጣቸው ቢሳሳትና ቢዋረድ የሚሹት የአልጀዚራ ጋዜጠኛ ይሄን ያደረገው። በአንጻሩ አቶ ጌታቸው ረዳ ጥሩ መልስ ነበር የሰጠው። አንድ ነገር አለ፣ ጦርነት ጸብ ነው። በጸብ ውስጥ መሰዳደብ፣ መወነጃጀል፣ መመታታት፣ መገዳደል አለ። ጦርነቱ ሲቆም ጸቡ ሲበርድ መረጋጋት አለ። ከመረጋጋት በኋላ በጦርነቱ ወቅት የተከሰተው ትኩሳትና የመሰዳደብ የመደባደብ መንፈስ አይኖርም። በጸግ ጊዜ ስሰደበውና ስደበደብ የነበረ ሰው ጸቡ ቀርቶ እርቅ ከሆነ በኋላ አትደባደብም፣ አትሰደብም፣ አትወነጃጀልም ይላል። በህወሓትና በፌዴራል የነበረው ጦርነት በስምምነት ተቋጭቷል። በስምምነቱ መሰረት ጸብ አጫሪነትና መወነጃጀል እንዳይኖር ተብሏል። ተመልሶ ወደ ጦርነት መግባት የማይፈልግ አካል ወደ ኋላ ተመልሶ መሳደብ አይችልም። አቶ ጌታቸውም ልክ ነው ያደረገው ይላል። የጋዜጠኛው ጥያቄ ሲጠቃለል አቶ ጌታቸው ረዳ በጦርነት ጊዜ እንዳልከው ሁሉ ለምን ከጦርነት ጊዜም አደግመውም? በጦርነት በኋላ እኮ እርቅ ከሆነ ሰላም ከፈለግን ስምምነቱን ማክበር አለብን። እንደ ጦርነቱ ጊዜ በዘፈቀደ መዘላለፍ የለም። ወደ ጦርነት መመለስ ካልፈለግን በቀር መጣራት ያለበት ወንጀል ጉዳይ እንኳን ቢኖር በህጋዊ ተቋም ይጠራል እንጂ የስምምነት ሰነዱ ፈራሚ በሆነና ሰላም ቢፈልግ ፖለቲከኛ ሚዲያ ላይ በዚህ መልኩ ማስጨነቅ ልክ አይደለም ይላል አብርሃ ደስታ። ሆኖም
ብዙዎች አቶ ጌታቸው ለምን በስነ ስርዓት አልመለሰም የሚል ሐሳባቸውንም እያጋሩ ይገኛሉ። የእናንተንም ሐሳብ በአስተያየት መስጫው ላይ አስቀምጡልን። በፌዴራል መንግስት እጅግ አዝነናል ሲሉ የስምረት ፓርቲ መግለጫ ወጣ። በአቶ ጌታቸው ረዳ የሚመራውና በቀድሞው ህወሓት አመራሮች የተመሰረተው ዲሞክራሲያዊ ስምረት ትግራይ ፓርቲ በወጣው መግለጫ በፌዴራል መንግስቱ እጅግ ማዘኑን አስታውቋል። ፓርቲው በመግለጫው የፕሪቶሪያ ስምምነት ሁሉም አይነት ውዝግቦችና ልዩነቶችን በህገ መንግስት እንዲፈታ እድል የሰጠ መሆኑን አውስቶ፣ ይሁን እንጂ ብዙ ያልተደሰቱ የውስጥና የውጭ አካላት የሚያደርጉትን እያደረገ ባለው ጥረት ስምምነቱ የተጠበቀውን ውጤት እንዲያመጣ አድርጓል ብሏል። መግለጫውም ሲቀጥል በዚህ ስምምነት መሰረት በህገ መንግስቱ በተቀመጠው አግባብ የምዕራብ ትግራይ ተፈናቃዮች ዋስትና ባለው አግባብ እንዲመለሱ በከፍተኛ ፌዴራል አካላትም እየተመራ የተሻለ ደረጃ እንደደረሰ ጠቅሷል። ነገር ግን አካባቢው ወረው ይዘውና በፕሪቶሪያል መሰረት ያለ አንዳች ቅድመ ሁኔታ እንዲወጡ ስምምነት የደረሰባቸው ኃይሎች የተጀመረው የሰላም ሂደት አፈጻጸም የሚያደናቅፍ መግለጫዎች እየወጡ ነው ያለው ስምረት ፓርቲ ይህን አስተካከል በሚል ዝምታን መምረጡ አውስቷል። በስምምነቱ ባለቤት የሆነው የፌዴራል መንግስት ይህንን ለማረም ምንም አይነት ጥረት ሲያደርግ አለማየቱ የጠቀሰው ስምረት የፌዴራል መንግስቱ ለማረም ያደረገው ጥረት ባለማየታችን እጅግ አዝነናል ብለዋል። እንደ ምሳሌም ህዳር 10 ቀን 2018 የተከሰተውን አንስተዋል። በዕለቱ የነበረው ሁኔታ ስምረት ፓርቲ እንደገለጸው ቀድሞም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራን የሃይማኖቱን መመሪያዎች በዚህ ሳይጸጽቱ ዛሬም ይህን ስምምነት የሚያደናቅፍ የተጀመረውን ሰላም የትግል የሚያውክና የትግራይን ህግ መንግስታዊ ግዛት የሚጸረር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ውሏል ተብሏል። በፌዴራል መንግስቱ ላይ እጅግ አዝነናል ብሎ ስምረት ፓርቲ ባወጣው መግለጫ ብዙዎች በአቶ ጌታቸው ረዳና በፌዴራል መንግስቱ መሃል ቅሬታዎች አሉ የሚሉ ነጥቦች እየተነሱ ይገኛሉ። በኢትዮጵያና ኬንያ ድንበር 2 ሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተሰምቷል። ከአካባቢው የተሰራጩ መረጃዎች እንደገለጹት የተኩስ ልውውጡ የተካሄደው ቅዳሜ ምሽት ላይ ነው። በኢትዮጵያ ውስጥ የሚገኙት የዳንሳች ጎሳ አባል ታጣቂዎች ወደ ኬንያ ድንበር 1 ኪሎ ሜትር ዘልቀው በመግባት የተኩስ ርምታ መክፈታቸው ዘገቦቹ አስታውቋል። በሞያሌ ከተማ ውስጥ የተፈጠረው ይህንን ክስተት ተከትሎ የኬንያ ሞያሌ ፖሊስ ከድንበር ጠባቂ አባላት ከአካባቢው የጸጥታ አባላት ጋር በመሆን ምላሽ መስጠታቸው ዘገቦቹ አስታውቋል። የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን አረፈ የ2022 የሰላም ስምምነት ሙሉ ለሙሉ ባለመተግበሩ ምክንያት 50 በመቶ የሚሆነው የክልል ውስጥ ለም እርሻ መሬት ሳይታረስ መቅረቱን አስታውቋል። ኃላፊው ለካፒታል ጋዜጣ እንደተናገሩት ቀሪው ግማሽ መሬት በተለይም ታጣቂ ቡድኖች በቁጥጥር ስር በመሆን ማህበረሰብ ተፈናቃዮች ወደ ቀያቸው ተመልሰው ማልማት አልቻሉም። ይህ ሁኔታ ረሃብና ሞትን ጨምሯል፣ ለእኛም ከባድ ፈተና ነው ብለዋል። የሰላም ስምምነቱ ሙሉ ለሙሉ አለመተግበሩ ክልሉ ወደ ቀድሞ ሰላሙ እንዳይመለስ ማድረጉን የገለጹት አለም ብርሃን በተለይም በድንበር አካባቢዎች የኤርትራ ጦር መኖሩንን ወደ ግማሽ የሚጠጋ ሊታረስ የሚችል መሬት ከጥቅም ውጪ ማድረጉ ዓለም አቀፍ ሪፖርቶችም እንዳመለከቱ ጠቅሷል። ይህ በእንዲህ እንዳለ ባለፈው ጥቅምት ወር እንደነበረው ያልተለመደ የአየር ሁኔታ ዝናብም ሆነ ተባዮች በግምት 328,000 ሄክታር የእርሻ መሬት ላይ ጉዳት ማድረሱን ከሚጠበቀው ምርት ቢያንስ 25% መቀነሱ ተነግሯል። የተወደዳችሁ የአንከር ዜና ቤተሰቦች የሰዓቱን ዜና እዚህ ጋር እናበቃለን። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ